ብሄድ ይሻለኛል። የት ነው የምትሄደው እንዴ? የት ነው የምትሄደው? ብሄድ ይሻለኛል እኮ የሚለው በጣም የተሻለ ህይወት ምድር ላይ የኖረው እኮ ጳውሎስ ነው። አንተ ምን ሆነና የት ነው የምትሄደው? ከምድር የባሰ መከራ ለመቀበል ነው ብሄድ የምትለው? የሚኖር አምላክ እያለ ለምን ራሳችንን በመጥላት እንኖራለን? ወጣቶች የሚያፈቅረን እያለ ራሳችንን እንጠላለን። ስለኛ ፍቅር የተሰቀለ እያለ እኛ በራሳችን ጥላቻ እንሰቀላለን። የሞተልን አምላክ እያለ እኛ ራሳችንን እንገላለን። አንተ በገንዘብና በዝና ውስጥ ትኩረትን ካደረክ እውነት ነው ዋጋህን በዚህ መዝነህ ራስህን ታቀላለህ። ዋጋ ከቃላት በላይ ነው። እንዴት ዋጋ ቢስ ነኝ ትላለህ? እንዴት ዋጋ የለኝም ትላለህ? ሌባ ሰርስሮ ግንብ አፍርሶ ጉድጓድ ምሶ ቆፍሮ የሚዘርፈው ቤት ባዶ ቤትን እንዳይመስልህ። ሀብት የተሞላ ከሆንክ ፈተና ይበዛብሃል። በእንቁ ስለተሞላ በጸጋ እግዚአብሔር ስለተሞላ ሊጥልህ ያንገዳግድሃል። ተስፋ ሊያስመርርህ ያበሳጭሃል። ምንም እንደሌለ እንድትቆጥር ያደርግሃል። እግዚአብሔር እንዲህ ይልሃል፣ በዘላለም ፍቅር ወድጄሃለሁ ይልሃል። ይሄንን ድምፅ የሚሰሙ ወጣቶች የሚወደኝ የለም እንዴት ይላሉ? ምናልባት ጠልቷቸው ሊሆን ይችላል። ዓለሙን የያዘው ባለጠጋ ግን ይወዳችኋል። ምናልባት መለወጥ የጸባይ መቀያየር ያለባቸው ወላጆችም ጭምር ሳይቀር ፍቅራቸውን ቀንሰው ይሆናል። ትኩረታቸውን አሳጥተው ይሆናል። መለወጥ የሌለበት ያውነት ያለው እግዚአብሔር ግን በዘላለም ፍቅር ወድጄሃለሁ ይላል። ምናልባት ከልጅ ልጅ እየለዩ የሚያደሉ አይነ ውሃ እያዩ የሚመርጡ ምናልባት ፍቅራቸውን ቀንሰው ብችላ ብለው ሊሆን ይችላል። ግን ይህንን ድምፅ ስማው። አድሎ የሌለበት ፈታሄ ብሔር ሳያዳላ ኖረህ አልኖረህ፣ ሰልካካ ሆንክ ፉንጋ፣ ኪስ ሞላ ጎደለ፣ አልጋ ላይ ተጣበክ ቆምክ፣ በዘላለም ፍቅር ወድጄሃለሁ ይልሃል። የሚወደኝ የለም ብለን እንዴት አፋችንን ደፍረን ማውጣት ይቻለናል? የዓለም ፍቅር ወረት ያለበት ነው። ሲሞቅ ይቀዘቅዛል፣ ሲቀዘቅዝ ደግሞ ሞቀ ይሆናል። ሲኖረው ይወዳል፣ ከሌለው ይከዳል። እንዳየሩ ጸባይ ይቀያየራል። ወሬት የሌለበት አፍቃሪ ከጌታችን በቀር ከየት ይገኛል? ስንጠላው የበለጠ የሚወደን እሱ አይደለም? ታባለወት ኃጢአት በየትበዝ ጸጋ እግዚአብሔር ኃጢአት በበዛባት የእግዚአብሔር ጸጋ ክንፎቹን ዘርግቶ የሚፈልገን እኛን አይደለ? አንተን በሚያፈቅር የሚኖር አምላክ እያለ ለምን ራሳችንን በመጥላት እንኖራለን? ወጣቶች የሚያፈቅረን እያለ ራሳችንን እንጠላለን። ስለኛ ፍቅር የተሰቀለ እያለ እኛ በራሳችን ጥላቻ እንሰቀላለን። የሞተልን አምላክ እያለ እኛ ራሳችንን እንገላለን። አሞትና ከርቤ የተጎነጨልን አምላክ እያለ እኛ መርዝ እንቆነጫለን። የተወደዳችሁ ኦርቶዶክሳውያን ወጣትነቱን ሕይወቱን ላንተ የሰጠና የገበረ አፍቃሪ አምላክ እያለ ወጣትነትህን ለሰይጣን እስከ መቼ ትገብራለህ? አዎ ወጣቶች ሆይ፣ በተለይ ለወጣቶች ክርስቶስ እኛን ፍለጋ ወጣትነቱን ጭምር ሰጥቷል። እስኪ ቢያንስ የሚወደንን አምላክ በራሳችን ላይ አንዳች ነገር ከማድረጋችን በፊት ቢያንስ ጥቂት ሰከንዶች እንኳን
ከመሰቀላችን በፊት የተሰቀለልን ራሳችንን ከመመረዛችን በፊት መራራ የተጎነጨልንን አምላክ ለአንዲት ደቂቃ እንኳን እናስበው። ያን ጊዜ በዘላለም ፍቅር መውደዱ ይገባናል። ወጣቶች ሆይ የተወደደ መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ከሚያህል ሽፍታ አድኖን ሳለ እናንተም ሽፍታ ስትጠሉ ኖራችሁ ሳለ ለምን በራሳችሁ ላይ ትሸፍታላችሁ? በራሳችሁ ላይ የምትነሳሱ ብርቱ ጨካኝ ሽፍታ ለምን ትሆናላችሁ? የተወደደ መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ከሚያህል አውሬ ካዳነ በኋላ ወንድሜ ሆይ ይህን ዲያብሎስን አውሬውን ስትሸሽ ኋላ ለምን ለራስ ማትራራ ጨካኝ አውሬ ትሆናለህ? ብዙዎች በራሳቸው ላይ ማይራሩ ጨካኝ አውሬዎች ሆነው ራሳቸውን ሲገሉ እንሰማለን። እባብን ሲነድፍ እባብ ራሱን ነድፎ ሲገል ብዙ አልታየም። ራሱን የሚነድፍ እባብ አይተሃልን? ወጣቶች ከክፉ እንስሳት እንኳን ማነስ ይገባል። የሚወድ የሚያፈቅር የተቤዠ አምላክ እያለ እንዴት ይሄ ይሆናል? በዘላለም ፍቅር ወድጄሃለሁ አንተ የኔ ነህ የሚለውን ድምፅ መስማት ምንኛ መረጋጋት አለ ወገኖቼ። የተወደዳችሁ ወጣቶች ምናልባት በዚህ ዘመን ራሳችሁን ጥሉ፣ ራስህን ጥላ የሚል የዲያብሎስ ሹክሹክታ በጆሮ ሲሰማ አንተ ግን እንዲህ በለው፣ ከኔ በላይ እኔን የሚወደኝ አለ በለውና ራስህን ጥላ ከሚለው ሐሳብ ሽሽ። ምናልባት በጆሮህ እየመጣ በቃ ሙት ይሆናል። አልሞትም በጌታዬ ከኢየሱስ ክርስቶስ ጋር ሕያው ሆናለሁ አትለው። ሞት ሲል ትሞታለህ። የእሱን ሽንገላ ዳግም ትሰማለህ። ምናልባት ወጣት ሆይ ተሰቀል፣ ተንጠልጠል፣ በቃ ሊልህ ይችላል። አንተ ግን እንዲህ በለው፣ እኔ ግን ከክርስቶስ ጋር እንጂ ብቻዬን ተሰቅዬ ምን አደርጋለሁ አትለው። ብቻህን ምን ታደርጋለህ ተሰቅለህ? የእግዚአብሔር ቃል እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው በል። በወደደ አምላክ የምትኖረው ኑሮ ይኑርህ። እንዴ ስለ እናቴ ብዬ ልኑርላት ትየለ እንዴ? እህቴ ስለ አባቴ ብዬ ልኑርለት ትሉ የለ እንዴ? ስለ ጌታዬ ብዬ ልኑር የምትሉት መቼ ነው ወጣቶች? አሁን የምንኖረው ኑሮ ስለ ሞተልን አምላክ የሚሆነው መቼ ነው? ለዚህ ነው ብቻህን አትሰቀል፣ ከክርስቶስ ጋር ተሰቅያለሁ በለው። ተሰቀል ሲል ይህን መልስ መልስለት። ራስን አጥፋ ሲል ከክርስቶስ ጋር ለዘላለም እኖራለሁ በለው። ምክንያቱም በዘላለም ፍቅር ወድጄሃለሁ፣ ተቤዥቻለሁ፣ አትፍራ፣ በስም ጠርቼሃለሁ፣ አንተ የኔ ነህ ሲል ስማው። ከዚህ የበለጠ ድምፅ ከየት ነው የሚገኘው ወገኖቼ? አንዳንድ ወጣቶች ራሳቸውን ዋጋ ቢስ እንደሆኑ አድርገው ቆጥረው እኔ እኮ ዋጋ የለኝም፣ እኔ እኮ ዋጋ ቢስ ነኝ ሲሉም ይሰማሉ። ወጣቶች ሆይ እስካሁን ዋጋችሁን አታውቁትም። ዋጋችሁ ከወርቅ በላይ ነው። ዋጋችሁ ከእንቁ በላይ ነው። ዋጋችሁ ከገንዘብ በላይ ነው። ዋጋችሁ ከዚህ ዓለም በላይ ነው። እንደ በግ ደም እንዲህ ባለው
በዓለም ባለው አንዳንድ ነገሮች የምናንስ በዚህም የተገዛን አይደለንም። ነውርና እድፍ እንደሌለው በክቡር የክርስቶስ በወርቀ ደሙ እንደተገዛ አታውቅምን? አንተ በዚህ ዓለም ላይ ዋጋ የማይወጣልህ ውድ ሰው ነህ። ዋጋ የካልክ ዋጋ ክርስቶስ ነው የሚሆነው። የተወደዳችሁ ኦርቶዶክሳውያን በተለይ ወጣቶች ዋጋችሁን አላወቃችሁትም እንጂ እኮ ዋጋ ተለጥፎባችኋል። ዋጋህን አላየኸውም እንጂ ዋጋ ካንተ ጋር ተንጠልጥሏል። ዋጋ እኮ መስቀል ተነቅሰኸዋል፣ ግን ዋጋ አልገባህም። አጥልቀኸዋል፣ ግን አንተ አልሰጠምህበትም። ዋጋ ቢስ ነኝ እንዴት ይባላል? ይሄ ሁሉ ዋጋ ወጥቶብህ ዓለም ዘላለሟን ብትኖር ያንተን ቅንጣት ታክል ዋጋ አታወጣ። በዓለም ላይ አሉ የተባሉ ቱጃሮች በዛሬ ቀን ቢከፍሉህ ያንተን ዋጋ አይመዝንም። አንተ በገንዘብና በዝና ውስጥ ትኩረትን ካደረክ እውነት ነው ዋጋህን በዚህ መዝነህ ራስህን ታቀላለህ። ዋጋ ከቃላት በላይ ነው። እንዴት ዋጋ ቢስ ነኝ ትላለህ? እንዴት ዋጋ የለኝም ትላለህ? ተለጥፎብህ አብረህ እየኖርክ ከዚህ በላይ ዋጋ፣ ውድ ዋጋ፣ ቃላት የማይገልጸው ዋጋ፣ ቅኔ የማይበቃው ዋጋ፣ ዓለም የማይበቃው ዋጋ፣ ንግግር የማይበቃው ዋጋ። ይሄን ዋጋ ተረዱና ዋጋ ቢስ ነኝ የሚተመንልኝ ያነሰ ነገር ነው ብላችሁ ለምን ትገምታላችሁ? ወጣቶች ዋጋችሁማ ይሄ ነው። ዓለም ሲጠላችሁ ዋጋ እንደሌላችሁ፣ ፊቱን ሲያዞርባችሁ ዋጋ ቢስ እንደሆናችሁ ለምን ታስባላችሁ? የትኛው ዓለም እንደጠላ እስኪ ንገረኝ። የትኛው ዓለም ነው ፊቱን ያዞረብህ? የተወደዳችሁ ኦርቶዶክሳውያን ወጣቶች እናንተን የሚጠብቅ እናንተን የሚፈልግ እናንተን የሚያይ ብዙ ቁጥር የማይገልጸው ብዙ የሚወድህ ዓለም እኮ ነው። አንተ ያየኸው ቤተሰቦች፣ አንተ ያየኸው ጓደኞች፣ አንተ ያየኸው ጥቂት ሰዎችን ይሆናል። ዓለም አይወደኝም ያልከው ለዛ ይሆናል። እኔ ሌላ የማይታይ ዓለም ላሳየህ። መጽሐፍ ቅዱስ እንዲህ ይላል፣ እንደ ደመና የከበቡን ይላል። እንደ ደመና የከበቡ አንተን የሚወዱ አእላፋት መላእክት ወንድሞችህ አሉ። እነሱ አንተን ከበውሃል። ለምንድን ነው ዓለም አይወደኝም የምትለው? የሚወድህ ሌላ ዓለም አለ። እውነቱን እንነጋገር ከተባለ አንተን በመውደድ በምጥ የተያዙ የቅዱሳን ዓለም አለ። የእግዚአብሔር ቃል እንደተናገረው ዳግመኛ ስለናንተ ምጥ ይዞኛል እንዳለው ቅዱስ ጳውሎስ ስላንተ ምጥ እንደተያዘ አልሰማህም? አንተን የሚወድ የሰማዕታት ማህበር፣ አንቺን የሚያፈቅር ድል የነሱ የበኩራት ማህበር፣ እኛን የሚወዱ የጻድቃን ማህበር በቁጥር አይገመቱም። ለአምስት ለስድስት ሰው ብለው ይሄንን ሁሉ ዓለም ይክዳ እንደማይወድ ቆጥራ ይሄን ሁሉ ተውትና ዘውትር ወደኛ የተዘረጋው የእግዚአብሔር እጅ በጥቂት ሰዎች ፍቅር ማጣት ምክንያት ይካዳል። ዘውትር እጆቼን ወደ እናንተ ዘርግቻለሁ ያለው የእግዚአብሔር የማዳን እጅ፣ የእግዚአብሔር የአባትነት እጅ፣ የእግዚአብሔር የምህረት እጅ፣ የእግዚአብሔር የፍቅር እጅ አይታየም። ወገኖቼ ዓለም የምትጨልምብን የሰው ፊትም የሚጠቁርብን ወጣቶች ሆይ ወደ ብርሃናት ጌታ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ዘወር ያላልን እንደሆነ እንዳትረሱ። የተወደዳችሁ ወጣቶች
ዓለም ሁሉ ይቃወመኛል፣ ዓለም ሁሉ ንግግሬ አይጥመውም፣ ሰው ሁሉ ፊት ይነሳኛል፣ ሰው ሁሉ ይቃወመኛል ካላችሁ አንድ የእግዚአብሔር ቃል ትዝ ይበላችሁ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለው ቃል ትዝ ይበላችሁ። እግዚአብሔር ከኛ ወደ ብርሃናት ጌታ ዞር ማለት ምን አቅም አለኝ አቅመ ቢስ ነኝ ካላችሁ ጮክ ብላችሁ የመናገር ኃይልና ድፍረት እንዲኖራችሁ ከቅዱስ ጳውሎስ ጋር ሆናችሁ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት እንድትችሉ ወደ ብርሃናት ጌታ ዞር በሉ። እጆቹን ወደ ዘረጋው አምላክ ኑና ታቀፉ። እሱ ከእናንተ ጋር ከሆነ የሚቃወማችሁ አይኖርምና ወደ እግዚአብሔር ኑ። ኃይልን ያስታጥቃችኋል። ታዲያ እንዴት ነው ዋጋ ቢስ ነኝ የምትሉት ወጣቶች? አንዳንድ ጊዜ ልክ ነው፣ በፈተናዎች እንከበባለን። እኔ ብቻ በፈተና የተከበብኩ እስከሚመስለኝ ድረስ ፈተናዎች የከበቡኝ ደግሞ የሚያጨራመቱኝ ምስኪን ነኝ ለምንል ወጣቶች እንዳይረሱ ለመናገር ማክሲመስ የተባለ አንድ ሊቅ የተናገረውን 3 ነጥቦች እንመስክር። ፈተና በአንዳንዶች ከቀደመ ኃጢአታቸው ሊያነጻቸው፣ በሌሎች ደግሞ አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል። እንዲሁም በሌሎች ደግሞ ሊመጣ ላለው ነገር እንዲዘጋጁ ለማድረግ ይመጣል። ፈተና በ3 አይነት ነገር መጥቶብህ ይሆናል። ወይ በደል በድለህ እግዚአብሔር በፈተናው ሊያነጻልህ መጥቶ ይሆናል፣ በጸጋ ተቀበለው። ወይ ብርቱ ሆነ ከሆነ አሁን ያለውን ብርቱ የበለጠ ሊያሳምር፣ አሁን ያለ ጥንካሬህን የበለጠ ውብ ሊያደርግልህ መጥቶ ነው የሚሆነው ፈተናው። 3ኛ ምናልባት አሁን ብርቱ የሆነ ፈተና እየተጋፈጥክ ከሆነ መጣላለው ከባድ መከራ እያዘጋጀ ማመደ ይሆናል። በፈተና በመከበብ ብቻ አትጥላው። እግዚአብሔር የሚያመጣው ለነዚህ 3 ብርቱ ምክንያቶች እንደሆነ ወቀው። ኃጢአቴን እያነጻልኝ ነው ብለህ ተረዳው። የበለጠ ሊያጠነክረኝና ሊያበረታኝ ነው የመጣው ብለህ እወቀው። ለሚመጣው መከራ ሊያጠነክረኝ ብርቱ ሊያደርገኝ እየሰራኝ ነው ብለህ አመነው። ምእመናን እየተሰራን እንደሆነ እንመነው። ላሰሪዋ ሸክላዋን እሳት ውስጥ ስትከተው ልምጥ አድርጋ ስትወቃው ውብ አድርጋ ልትሰራው ነው። ፈተናዎች በኋላ ውብ ሆነ ትወጣለህ እንጂ እሳት ውስጥ አትቀርም። ፈርሰህም ቦክተህም አትቀርም። ተስፋ ከቆረጥክ ግን እንደዚያ ሆነ ትቀራለህ። አንድ ቁም ነገር ደግሞ በፈተና ተከበብኩ ለሚሉ ወጣቶች ብንናገር መልካም ነው። እንዳትረሳ አንተ ወጣት ሆይ፣ ሌባ ሰርስሮ ግንብ አፍርሶ ጉድጓድ ምሶ ቆፍሮ የሚዘርፈው ቤት ባዶ ቤትን እንዳይመስልህ። ሀብት የተሞላ ከሆንክ ፈተና ይበዛብሃል። ሀብት ስለተሞላ ነው መከራ የሚደርስብህ። በእንቁ ስለተሞላ፣ በጸጋ እግዚአብሔር ስለተሞላ ሊጥልህ ያንገዳግድሃል። ተስፋ ሊያስመርርህ ያበሳጭሃል። ምንም እንደሌለ እንድትቆጥር ያደርግሃል። ባለጸጋው አምላክህ አለ፣ አንተ ሌላ ባለጸግነት ወደድክ እንጂ። ይሄንን ሀብትህን ነው የሚያሳጣ። መንግስት እግዚአብሔርን ነው የሚወስድብህ፣ አንተ አልተረዳኸውም እንጂ። 3ኛ ባንተ ውስጥ ያለው የክርስትና እውነት የሚገለጠው ስትፈተን ነው እንጂ ያለ ፈተና ያንተ እውነት የትና እንዴት ሊገለጥ ነው? በምድር ላይ ለሕያው እግዚአብሔር መመስከር የምትችለው ስትፈተን እኮ ነው። የተማሪዎች የፈተና ውጤት
የሚገለጠው እኮ በፈተናቸው ነው። ካልተፈተኑ በውስጣቸው ያለው እውነት እና ዕውቀት በምን ይገለጣል? መበርታት፣ መድከም፣ ማመን፣ መካድ፣ መጽናት፣ ማወላወል፣ የልብ መከፈል ወይስ ሙሉ መሆን በምን ይታወቃል? እና በፈተና የተከበብከው እንኳን ላስደናቂ የክርስትና ሕይወት መሆኑን እንዳትረሳው። ለምን በፈተና ተከብቤ ዋጋ ቢስ ነኝ ብዬ የሚወደኝ ሰው የለም ብዬ ለምን? ብዙ ወጣቶች እንዲህ አይነት ስሜት ስለሚሰማቸው ነው ይሄን ርዕስ ማንሳት የፈለኩት። ወገኖቼ ወደ ማጠቃለያዎቼ ልሂድ። ከሩቅ ቦታ ስለመጣችሁ እናንተን ብዙ ማስመሸት አልፈለኩም። በ5 ደቂቃዎች ውስጥ ላጠናቅ። የተወደዳችሁ ኦርቶዶክሳውያን በፈተናዎች ተከባችሁ በአስቸጋሪ መከራዎች ውስጥ እያለፋችሁ ከሆነ ፈተናው የሚመጣው ትኩረታችን እግዚአብሔር የኛን ፈተና ለማቅለልና ለማስወገድ እንደማይቀር ይልቁንም እንደሚመጣ በማሰብ ላይ ሳይሆን ትኩረታችን የሆነው ቀኑ ላይ በማሰብ ነው ይላል አንድ ሊቅ። መቼ ነው ስትል እግዚአብሔር መጥቶ እንደሚያድን ስትረሳ፣ ቀኑ ላይ ብቻ ስታተኩር በቃ ራስን ተጠፋለህ፣ ተስፋ ትቆርጣለህ፣ ምስጋና ትተዋለህ፣ ዝማሬን በእንጉርጉሮ ትቀይረዋለህ። እግዚአብሔር አይቀርም ብለህ ግን ተስፋ ካደረከው ሁሉ ጊዜ በተስፋ ትሞላለህ። ቀንን በተስፋ ታሳልፋለህ። ሁሉ ጊዜ ተስፋ ስላለህ እያንዳንዲቷ ቀን ለአንተ አዲስ ይሆናል። የተወደዳችሁ ኦርቶዶክሳውያን ትላንትን ብቻ የምታሳልፉ ያለፈውን ጊዜያችሁ፣ የፈረሰው ቤታችሁ፣ ያዘመመው ጎጆአችሁ ትላንትን ብቻ እንዳታስቡ። ትላንትን ብቻ ካሰባችሁ በጭንቀት ትኖራላችሁ፣ በጭንቀት ትፈርጣላችሁ። በጭንቀት ውስጥ ካላችሁ አሁን ያለፈው ሕይወታችሁን እየኖራችሁት ነው። በቃ እሱ አርፏል። አዲስ ሕይወት አዲስ ቀን እስካልገደለን ድረስ ያጠነክረናል። እንዴት አድርገን ቀኒቷን እና የሚመጣውን ሕይወት አዲስ እናደርገዋለን? ይሄ ነው የሚያስፈልገው። በቃ አልፏል። ከፈረሰው ጋር መፍረስ አይገባም። መሰራት ትላንትን በጭንቀት እንዳታሳልፉት። ነገን ደግሞ የተወደዳችሁ ምዕመናን ስሙኝ፣ ካሰባችሁ ስጋት ውስጥ ትገባላችሁ። ነገን ለሚያመጣው አምላክ ተዉት። ትላንት ያሳለፋችሁትን አምላክ አመስግኑት። ነገን በፍርሃትና በስጋት ካያችሁ አሁንም ጭንቀት ውስጥ ትኖራላችሁ። እዩ፣ በስጋት ውስጥ ካላችሁ ነገን ፈርታችሁታል። በጭንቀት ውስጥ ካላችሁ ትላንትን ተሸክማችሁ ትኖራላችሁ። ትላንት አልፏል፣ እናንተ ግን ትላንትን ተሸክማችሁ ትኖራችኋል። ይልቅስ ምን እናድርግ ካላችሁ አሁናችሁን በሰላምና በምስጋና ኑሩ። አሁን አመስግኑ፣ አሁን ኑሩ። አሁንን እንዲህ ከኖርክ ከስጋትም ደግሞ ከጭንቀትም ትወጣና ሰላማዊ ትሆናለህ። ይሄን የሚሉት በርግጥ የቀመሱት ናቸው ወገኖቼ። ለማጠቃለያ እንዲሆነኝ አንተ የኔ ነህ። የእግዚአብሔር ቃል እንዲህ ይላል፣ ለራሳችሁ አይደላችሁም ይላል። ለማን ነህ? ለአንተ ነና፣ ያንተ ነና። መጀመሪያ በእጆቼ የፈጠርክ ኋላ በችንካር ተተክለህ ያዳንከን ያንተ ነና። መጀመሪያ በአፍህ እስትንፋስ እፍ ያልክብን ኋላም በመንፈስ ቅዱስና በውሃ በልደት በጥምቀት ይወለድና የራስህ አይደለህም። ባጭር ቃል አንተ ወጣት ሆይ አንተ ላንተ አደራ የተሰጠህ እንጂ አንተ ያንተ የሆንከው መቼ ነው? ያደራና አንተ ለራሳችሁ አይደላችሁ፣ በዋጋ ተገዝታችኋል ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክት ምዕራፍ 6። አንተ የራስህ እንደሆንክ ቆጥረህ ራስህን እንዴት ታጠፋለህ? አንተ አይደለም፣ የተቀበልከው ነህ።
የመንፈስ ቅዱስ ማደሪያ ነህ። ይሄን መቅደስ አንዳች ሰው መጥቶ ቢያፈርሰው ዝም ትላለህ? አንተ ስትፈርስ ግን ዝም ትላለህ። ይህን በማድረግ ሁሉንም አታውቅም። ሁሉንም መቼውን? ትላንትን፣ መቼን? ዛሬን፣ መቼን? ነገን ጭምር እኮ እየካድክ ነው አንተ። እግዚአብሔር ትላንት ምንም እንዳላደረገልህና እንዳዳስፈልፍ ሁሉ ከትላንት ላይ ታሪክህንና ትዝታ ለምን ትላንት ምንም አልተደረገላችሁ? ትላንት ብዙ አላሳለፈ። በራስህ ላይ አንዳች አድርገ ራስህን የምታጠፋ ከሆነ የትላንት የእግዚአብሔርን ውለታ የረሳህ ነህ። ዛሬስ? ዛሬ በራስህ ላይ አንዳች የምታደርግና ራስህን የምታጠፋ ከሆነ ዛሬን በቅጡ እንዳትኖር ትዕግስት አጥተህ የተቅነጠነጥክ ነህ ማለት ነው። ትዕግስት አጥተሃል ማለት ነው። ትዕግስት አጥተሃል ማለት ነው። ለነገ እንኳን እንዳትቆይ ተስፋህን ደግሞ የካድክ ነህ ማለት ነው። እግዚአብሔር ያሳያችሁ። ትላንትን፣ ዛሬን፣ ነገን መካድ እኮ ነው በራስ ላይ አንዳች ነገር ማድረግ ወገኖቼ። ለምን ሁሉንም ጨርሰህ ታጠፋለህ? ትላንትን ለትውስታ፣ ዛሬን ለደስታ፣ ነገን ለተስፋ እንድትኖር ነው ክርስቲያን የሆንከው ወገኔ ሆይ። ታዲያ ለምን በራስ ላይ ትፈርዳለህ? እኔን የሚፈርድ ግን ጌታ ነው ይላል ቅዱስ ጳውሎስ። እንዴት ሰው በራሱ ላይ ይፈርዳል? አንድ ነገር ግን እንዳትረሳ፣ አንተ የገጠመ ነገር ገጥሟቸው በጣም በርካቶች እየኖሩ ያሉ አሉ። አንተ ብቻ አይደለም። እልፍ አእላፋት የተራቡ ነው። እልፍ አእላፋት የተቆራመዱ ነው። እልፍ አእላፋት የተጨነቁ ነው። አንተ ብቸኛ እንደሆንክ አድርገህ ራስን የምታጠፈው ምንድነው? እንደውም ካንተ የባሱ ሰዎች መጽሐፍ ቅዱስ ላይ ጽድቅንና መንግሥተ ሰማያትን ወርሰዋል። ያንን አልዓዛርን አስበው። ድህነት አለበት። በድህነት ላይ ብርቱ ደዌ ወድቆበታል። ደዌውንም በሽታውን የሚያስታምመው አስተማሚ እንኳን የለውም። አንተ ቢያንስ አስተማሚ አለ። አንተ ቢያንስ ድሃ ብቻ ነው የሆንከው። በጽኑ ደዌ አልተመታህም። አቅመ ቢስ ሆኖ ውሻውን የሚያባርርበት አቅም እንኳን አጥቷል። ተንከባካቢ ማጣት ብቻ እኮ አይደለም ድረስ ደርሷል። እፊቱ ደግሞ ሚያው ድሆችን እያየ ለመጽናናት እንኳን እድል የለውም። ባለጸጋውን ብቻ ያህል። እንዲህ አይነት ሰው መቼ ራሱን አጠፋ? እሽከደለ ያችን ሰማርያዊቷን ሴት ማስባት 5 ባሎች አግብታ 5 ባሎቿ ሞተው 6ኛውን አሁን ምናልባት ቢሞት እንኳን እንዳላፍር እንዳልሳቀቅ ብላ መንደር ውስጥ ደብቃው በጠራራ ፀሐይ እየወጣች ውሃ እየቀዳች ትኖራለች እንጂ መች ራሷን አጠፋች? ምናልባት ትደበቅ፣ ምናልባት ትንሽ ታፍር ይሆናል፣ ምናልባት ተሰቀ። እንዴት እስከዚህ የሚደርስ ይሆናል? ወገኖቼ እምትልከው ሰው የላትም። ደሃናት ራሷ ወጣት ትሄዳለች። ሰው ይውላችሁ በዕብራውያን ዘንድ ውሃ ቀዳ ወይ ጧት ነው ወይ ማታ በጠራራ ፀሐይ የምትወጣው በማፈርና በመሳቀቅ ስለምትኖር ነው። ታውቃለች፣ እንደዚህ ነው የምትኖረው። ግን ራሷን መች አንዳች ነገር አደረገች? ስንቱን ልጥቀስላችሁ ወገኖቼ፣ እንጠቅልለው። ወንድሜ ሆይ አንተ የኔ ነህ፣ ለራሳችሁ አይደላችሁ፣ በዘላለም ፍቅር ወድጄሃለሁ የሚለውን ቃል አለማዳመጥ ምን ማለት እንደሆነ ጥቂት ሐሳቦችን ነግሬ ያበቃለሁ። ራሳችንን ወይም በራሳችን ላይ አንዳች ነገር ማድረግና ራስን ማጥፋት ምን ማለት ነው? ጥቂት ሐሳቦችን እንነጋገር። አንደኛ በእግዚአብሔር ፍቅር ላይ መተማመን አቁመሃል ማለት ነው። ይሄ ደግሞ የነፍስ እስትንፋሷ ነው፣ የእግዚአብሔር ፍቅርና ተስፋ። እሱን ገለኸዋል ማለት ነው አንደኛ። ሁለተኛ የእግዚአብሔርን ትኩረቱንና ለአንተ ያለውን ጥበቃውን ጭራሽ ማስታወስ አልፈለክም ማለት ነው። ሶስተኛ ከሞት በኋላ ላለው ሕይወት ደንታ ቢስ ሆነሃል ማለት ነው። እሱንም ክደሃል ማለት ነው። መንግሥተ ሰማያት ትኑር አትኑር፣ የዘላለም ሕይወት ይሰጥ አይሰጥ እኔ ምን አገባኝ ባይ ሆነሃል ማለት ነው። ሌላውና አስደናቂው ነገር ግን የደረሰብህ ችግርና ያለህበት መከራ ወይም የችግር ስሜት ምንም መፍቻ የሌለው ከእግዚአብሔር በላይ እንደሆነ አድርገህ ማሰብህ ምንኛ ከባድ ነው። ከእግዚአብሔር በላይ የሆነ ችግር አለ። ኃጢአት ነው፣ በደሙ አንጽቷል።
መቃብር ነው፣ መቃብርን ሽሯል። በደልና ኃጢአት ነው እንዳለላ አንጽቷል። ደዌ ነው፣ ሽባነት ነው ተርትሯል። ከእግዚአብሔር በላይ የሚሆን ምን ችግር አይተ ነው አንተ ራስህን ችግር ያደረከው? ሌላው ለዚህ ኑሮ ካልተገባሁማ ራስን የምታጠፋ፣ ራስን አንቀ የምትገድል፣ መርዝ የምትጠጣ ወይም አጓጉል ሱስ ውስጥ የምትገባ ከሆነ በዚህ ህይወት ምን ማለት እንደሆነ ይሄንንም አስበው። ለዚህ ኑሮ ለዚህ ዓለም ኑሮ ካልተገባሁማ እኮ ነው። አሁን ይሄ እጅግ ዋጋ የሚሰጠው ኑሮ ሆኖ ነው። በጣም የሚገርመው ይህን ዓለም የመጨረሻ ማድረግ እኮ ነው። ይህን ዓለም የመጨረሻ ሲያረጉ እኮ ናቸው ራሳቸውን በመጨረሻው ኃጢአት የሚጥሉት ብዙ ሰዎች። ይሄ ብቻ አይደለም፣ ለችግርህ መፍትሄ ቀን መስጠት አልፈለክም፣ ትዕግስት አጣህ። አንድ ቁም ነገር እንነጋገር። የዛሬ ብዙ ዓመት እኛ ልጆች ሳለን አንድ በሽታ ምድራችን ላይ ተነስቶ ነበር፣ HIV ኤድስ የሚባል። አንዳንዶች ራሳቸውን ሰቅለው ገደሉ፣ ሰምተናል በየሰፈሮቻችን። ብዙዎች ግን እስካሁን እግዚአብሔርን እያመሰገኑ አሉ። ቀን የሚያመጣውን ምን ታውቃለህ? እግዚአብሔር የሚያመጣውን ምን ታውቃለህ? ለምን ትዕግስት ታጣለህ? ለምን በራስህ ትፈርዳለህ? ለጊዜው ሊያሰናክል፣ ለጊዜው ሊያደክም ይችላል። ግድ የለህም፣ ታገስ። ቀን የሚያመጣውን አታውቅም ይላል እግዚአብሔር ቃል። ምን ታውቃለህ? ለመጨረሻ ጊዜ የሚፈታልህ ሞት ብቻ መስሎ ተሰምቷል ማለት ነው። ውሸት ነው። ሞት ችግር እንጂ ችግርን አይፈታም። ራሱ ችግር ነው የሚሆንብህ አንተ። ራስን ማጥፋት ችግርን ሳይሆን የሚያጠፋው ህልውናህን እንደሚያጠፋው ተረዳው። አደራል ራስህን ሳይሆን ችግርህን አጥፋት። ይሄን ማድረግና ይሄን ማሰብ ምን ማለት እንደሆነ ታውቃላችሁ? ታላቅ ኃጢአት የሚሆነው በልባችሁ እግዚአብሔር ያደረገውን ይህንን ሁሉ ውለታ መካከል የሚሆነው ለዚህ እምነት፣ ፍቅር፣ ተስፋ ጸንተው ይኖራሉ ይላል። ራሱን አንዳች ነገር የሚያጠፋ ሰው እምነቱን፣ ተስፋውን፣ ፍቅሩን እኮ ነው የሚያጠፋው። ሶስቱንም ነው። ለዚህ እኮ ነው ቤተክርስቲያን ጸሎተ ፍትሐትን የማታደርገው። ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር ነው ይላሉ አንዳንድ ሊቃውንት። ትልቅ ችግር ነው እኮ የምትፈጥረው። ደግሞ ብሄድ ይሻለኛል። የት ነው የምትሄደው እንዴ? የት ነው የምትሄደው? ብሄድ ይሻለኛል እኮ የሚለው በጣም የተሻለ ህይወት ምድር ላይ የኖረው እኮ ጳውሎስ ነው። አንተ ምን ሆነና የት ነው የምትሄደው? ከምድር የባሰ መከራ ለመቀበል ነው ብሄድ የምትለው? ይኸው ከሆነ እንጂ አያዩት ይነግሩሃል። መጻሕፍትም ይመሰክራሉ። መጻሕፍትን እመን፣ ያሉት የነገሩንም ሰዎች ተቀበል። ለጊዜያዊ ችግርና ፈተና ቋሚና የማይቀለበስ ችግር መፍጠር ይቅርብን። አንተ የኔ ነህ፣ በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን። እግዚአብሔር ከሁላችንም ጋር ይሁንልን። አሜን። ይቆየን። አሜን። አብሮ ያሰማን።